እኔ እንዲያው በየርኩበት ሰው አይወደኝም የሚል ሰው እንዲያው በየርኩበት አይወደኝም፣ መስሪያ ቤት ስሄድ አልወደድም፣ በየርኩበት በር ይዘጋብኛል። ጾም አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለነው እንዳኔል የሚያደርግ ምንድን ነው? ስለማንጾም ነው። ያልታጠበ ዕቃ ተሐዋስያን እንደሚሰበስበው ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት ክፉ ሐሳቦች ናቸው የሚሰበሰቡት። የስስትን ሰይጣን ብሉ 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 እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ ደግሞ ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ጾም ምንድን ነው? ጾም እንደምታውቁት መከልከል ማለት ነው። ጾም ማለት ከኃጢአትና ከምግብ መከልከል። ጾም ቢባል ቃል በቃል ሲተረጎም ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። መከልከል፣ መታቀብ፣ መቆጠብ፣ መሰብሰብ ነው ጾም ማለት። ከመብልና ከኃጢአት መከልከል ጾም ይባላል። ለምንድነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማችኋል የእግዚአብሔር ቤተሰቦች፣ ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና የምንጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ሰው ሲጾም እግዚአብሔርን ይመስላል። ስለዚህ መጾም እግዚአብሔርን የሚያስመስል የሰው ልጅ ክብር ነው ማለት ነው። ሰው ጾምን እየሻረ መብላት ሲጀምር እግዚአብሔርን መምሰሉን ነው እየተው የሚመጣው። አያችሁ እንዴት መዋረድ እንደሆነ። አልመብላት አለመጾም እግዚአብሔርን ከምንመስልበት መልክ ዝቅ ማለት ነው። ከዚህ በላይ ደግሞ ውርደት የለም። እግዚአብሔር የሰጠን የመጨረሻ ክብር ነው። ይገርማችኋል መጨረሻ ላይ እኮ ከሞት ተለይተን ተነስተን የማንበላ ነው የምንሆነው። ስንበላ ኑረን እንኳን ወደ አለመብላት ነው የምንሄደው። እንግዲህ የእግዚአብሔር ቤተሰቦች አሁን የግራ ጎናችሁ በቁስል ነፍሮ በስብሶ የቀኝ ጎናችሁ ብቻ እድሜ ቢቀጠልለት ይጠቅማችኋል እንዴ? አይጠቅም። እና ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲያው መጽደቁን ተውት። መጽደቁን መንግሥተ ሰማያት መግባቱ ጽድቅና ኩነኔ ገሃነምና መንግሥተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው። ከሰውነት ያወጣል አለመጾም። እንስሳ ነው የሚያደርገው። ይኸው እግዚአብሔር ቤተሰቦች አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። ትክክለኛ ሐሳብ ማሰብ አይችልም። እንዴ ግን በደፈረሰ ውሃ ፊትን ማየት ይቻላል እንዴ? አይቻልም። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት 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 መብላት። ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ የጠራ ህይወት መኖር ክንፈልጋችሁ እንዲሁ ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላችሁ። ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያችኋለሁ። እግዚአብሔርን የሚያስመስል ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈልግ እንደ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰሞች ጾም ምንድነው ከተባሉ የሰው ክብር ሰውነት፣ ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው። ጾም ቅድም ነገርኳችሁ፣ 3 ነገር ነገርኳችሁ። እግዚአብሔርን ያስመስላል፣ መላእክትን ያስመስላል፣
አይበሉም አይጠጡም መላእክት። ሀዩ ከመመላእክት ይባላል። የመላእክት ኑሮ መላእክት እንደኛ ባልንጀራ የሚሆኑን ምግብ በቀነስን ጊዜ ነው። መላእክት የሚጾም ሰው ሕይወት ያጓጓቸዋል፣ ባልንጀራው ነው። መላእክት ወደሚጾም ንጽሕና ወዳለው ሰው ለመምጣት ይጓጓሉ። ቅዱስ ገብርኤል ወደ ነቢዩ ዳንኤል ሲመጣ እየጓጓ ለምን? ጾመኛ ነው። ጥሬ እንብላ የሚል ጥሬ እየቆጠ የባቢሎን ምግብ ይቅርብኝ እንደዚህ ወዳለ ሰው መላእክት ደስ እያላቸው ነው የሚመጡት። አቡነ ገብረ መንፈስ ቅዱስ 562 ዓመት አልበሉም አይደለም? መላእክት እኮ ክንፋቸውን ለማልበስ ነበር የሚሻሙባቸው፣ ለመጋረድ እድል ለማግኘት ነበር የሚጓጉት። እና ምግብ ይሄ ያልታጠበ ዕቃ ተሐዋስያንን እንደሚሰበስበው ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት ክፉ ሐሳቦች ናቸው የሚሰበሰቡት። በሚጾም ሰው ዙሪያ ደግሞ የሚሰበሰቡት መላእክት ናቸው። መላእክት ናቸው። የስስትን ሰይጣን ብሉ 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 እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወደ አሸነፈ ሰው መላእክት ይመጣሉ። መላእክት ይመጣሉ። ጌታ ያንን ዳቦ ድንጋዩን ዳቦ አድርገህ ብላ ብሎት እሱን ሰው በእንጀራ ብቻ አይኖርም ብሎ ካሳፈረው በኋላ ነው መላእክት የመጡት። ስስትን ካሸነፋችሁ መላእክት ወደ እናንተ ይመጣሉ ለማለት። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ የሚልና በጾም ጊዜ የምግብ ሽታ የሚያመጣ ነው። ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾም ዕለት ማለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይሄን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው አይደል? እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝ ይችላል። ማስጎምጀት ነው። በቃ ማጓጓት፣ ታንቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያሳ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አደረገ? ጥበብ ገለጸልኝ። የ490 ዓመት ማህተም ተረጎመለት፣ ትንቢት ተረጎመለት፣ ምስጢር ነገረው፣ ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ነቢዩ ምንድን ነው ያለው? ቅዱስ ገብርኤል ለዳንኤል ምንድን ነው ያለው? መጻይኩ ከማለቡከ ወዜኑ ከጥበበ ጥበብ ልነግርህ፣ ልብ ልሰጥህ፣ ማስተዋል ልነግርህ መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለነው እንዳንኤል የሚያደርግ ምንድን ነው? ስለማንጾም ነው። ስንፍና፣ እንቅልፋምነት የምን ውጤት ነው? ያለ መጾም ውጤት። እንግዲህ መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው። ጌታ ምንድን ነው ያለው? ክፉ ሰይጣን ያለ ጾም አይወጣም አይደል ያለው። ስለዚህ እግዚአብሔር ሰዎች መልአክ መሆን ከፈለጋችሁ፣ የመላእክት ዘመድ መሆን ከፈለጋችሁ፣ እግዚአብሔር መምሰል ከፈለጋችሁ ጾሙ። የነቢያት ጾም ደግሞ አባቶቻችን በረከት ተቀብለውበታል። አንደኛ ተመልከቱት፣ የነቢያት ጾም የሚጀምረው ከሙሴ ነው። ሙሴ 40 ቀን ጾሟል። 40 ቀን ሲጾም ምንድን ነው ያደረገው? ሲጾም 40 ቀን እየጾመ ከእግዚአብሔር ጋር ቃል በቃል ተነጋገረ ይላል 570 ጊዜ።